የእግዚአብሔር ስም የተባረከ ይሁን። እግዚአብሔርን ለሰጠን እድል ዳግም ደግሞ በፊቱ እንድንሆን የእግዚአብሔርን ቃል እንድንማር በፊቱ ሞገስ እንድናገኝ። የእግዚአብሔርን ቃል የምንማረው ለምን እንደሆነ ታውቃላችሁ? አንደኛው ምክንያቱ በፊቱ ሞገስ እንድናገኝ። ያለ ሞገስ ምንም ነገር የለም እና ለዚህ ነው የምንማረውና ዳግመኛ እድል ሲሰጠን በእግዚአብሔር ቤት ሆነን ቃል እንድንማር እግዚአብሔር እየረዳን ከሆነ ሞገስ እንድናገኝ እያረዳን ነው። ሞገስ እንድናገኝ እያደረገን ነው ማለት ነው። ችግሮች አሉ፣ መከራዎች አሉ፣ ጉድጓዶች አሉ፣ ድንጋዮች አሉ፣ ጦርነቶች አሉ። እግዚአብሔር ምን ያደርጋል ማለት ነው? በየቀኑ ለነኛ ነገሮች ያዘጋጀናል ማለት ነው። እንዳንወድቅ፣ እንዳንገባ ትራፕ ውስጥ እንዳንገባ፣ ወጥመድ ውስጥ እንዳንገባ፣ እንዳንሰበር፣ እንዳንሸወድ፣ እንዳንሄድ እና ከዚህ አንጻር ነው እግዚአብሔር ተክቶ የሚሰራው ቃሉን የሚያስተምረው። በአንድም በሌላም መንገድ ሰው አይሰማም እንጂ እግዚአብሔር በአንድም በሌላም መንገድ ይናገራል ይላል መጽሐፍ ቅዱስ ሲናገር። ዛሬም እግዚአብሔር እንዲረዳን እንዲያግዘን አጭር ጸሎት እናድርግ። መንፈስ ቅዱስ መድረኩን እንዲወስድ ፑልፒቱን እንዲወስድ እሱ እንዲናገር ለእያንዳንዳችን በሚገባን መልኩ ልባችንን በሚያገኝ መንገድ አይምሮአችንን በሚያሰላ መንገድ አይናችንን በሚከፍት መንገድ ጆሮአችንን በሚከፍት መንገድ ቁርጭምጭሚታችንን በሚያበረታ መንገድ የተፈታውን ወገባችንን በሚያበረታ መንገድ ያዘነውን ልባችንን በሚያስደስት መንገድ በሚያጽናና መንገድ መንፈስ ቅዱስ ዛሬም ያገኘናል፣ ዛሬም ይመጣል፣ ዛሬም ቃሉን ይገልጥልናል፣ ዛሬም እሱ ይናገራል። መንፈስ ቅዱስ እናመሰግንሃለን፣ ስለረዳህን እናመሰግናለን። አይምሮአችንን ሐሳባችንን ስለባረክ እናመሰግናለን። ልባችን ውስጥ አንተ ስለሞላህ እናመሰግናለን። ለአካራችን ብርታት ስለሰጠ እናመሰግናለን። በዚህ ቦታ ላይ እንድንገኝ እድልና ጊዜ ስለሰጠን መንፈስ ቅዱስ እናመሰግንሃለን። አሁን መድረኩን አሳልፈን ላንተ እንሰጣለን። መንፈስ ቅዱስ ለእያንዳንዳችን በሚገባን ቋንቋ ለእያንዳንዳችን የሚያስፈልገንን ነገር እግዚአብሔር አምላክ ሆይ ስብራትን በሚጠግን መንገድ እግዚአብሔር አምላክ ሐዘንን በሚያስረሳ በሚያጽናና መንገድ እግዚአብሔር አምላክ ብርታትን በሚያመጣ መንገድ እግዚአብሔር አምላክ አቅምን በሚያመጣ መንገድ ለብዙዎች ብርሃን እንድንሆን እግዚአብሔር አምላክ ዛፍ ፍሬ የሚያፈራበት አይነት መንገድ በሱ መንገድ ስለምትባርከን እናመሰግናለን። በጌታ በኢየሱስ ክርስቶስ መንፈስ ቅዱስ አሁን ጊዜውና ሰዓቱን ተረከብ። አዳራሹን አንተ ተረከብ፣ ቤቱን ተረከብ፣ ወንበሩን ተረከብ፣ ህዝቡን ተረከብ፣ ፑልፒቱን ተረከብ፣ እኔም ባሪያን ደግሞ ተረከብ። አንተ የምትፈልገውን ተናገር፣ እኔ ቧንቧ ሆኜ ላገልግልህ። የአፌ ቃልና የልቤ ሐሳብ በፊት ያማረ ይሁን በክርስቶስ ኢየሱስ ሕያው ስም አሜን። በመጽሐፍ ቅዱስ ውስጥ የዕብራውያን መጽሐፍ ጻፊ ምዕራፍ 11 ላይ ለመግለጽ እንደሞከረው ታላላቅ ቋሚ ምስክሮች ተጠቅሰዋል እና የዕብራውያን መጽሐፍ ጻፊ ብዙ ቋሚ ምስክሮችን ጠቅሰና ሁሉንም እንዳልጠቅሳቸው ጊዜ የለኝም ማለት ምዕራፍ 11 ላይ ሁሉንም ቋሚ ምስክሮች ሁሉንም የባይብል ጃንትስ ወይም ደግሞ በእግዚአብሔር ፊት ሞገስ ያገኙ ከእምነታቸው የተነሳ ቋሚ ምስክር የሆኑ ሰዎችን ሁሉ እንድጽፍላችሁ እንድገልጥላችሁ ዘንድ ጊዜ የለኝም ማለት በጣም ብዙ ናቸው አለ። አብርሃምን ያነሳና ስለ እምነቱ ያነሳና እምነቱ ጽድቅ ሆነለት ይልና ሙሴን ያነሳና ከባርነት ቀንበር ውስጥ ህዝቡን አሻግሯል ይልና ብዙዎችን ያነሳና ሁሉንም እንዳልጠቅስላችሁ መጽሐፍ ቅዱስ ግን በጃንቶች የተሞላ ነው፣ በተላላቅ ቋሚ ምስክሮች የተሞላ ነው። ሁሉንም እንዳልጠቅስላችሁ ጊዜ የለኝም። የዕብራውያን መጽሐፍ ጻፊ ምዕራፍ 11 ላይ ስለነኚህ ቋሚ ምስክሮች ይናገርና አንዲት ነገር ግን አስቀምጦ ይሄዳል። በዚህ ምዕራፍ ላይ አንዲት በጣም የምትገርም ነገር ምዕራፍ 11 ቁጥር 6 ላይ ያለ እምነት እግዚአብሔርን ደስ ማሰኘት አትችሉም። ቁልፍ ነው፣ በቃ ቁልፍ ነው። በዚህ ቁልፍ ላይ ነው በቃ የዕብራውያን መጽሐፍ ጻፊ ምዕራፍ 11 ላይ ጻፈው እቺን ነገር ለመናገር ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። በጣም ነው የገረመኝ ይሄንን ሁሉ ነገር የዘረዘረው ያለ እምነት እግዚአብሔርን ደስ ማሰኘት አትችሉም የሚለው ለማስመር ፈልገው ነው። ዛሬ መንፈስ ቅዱስ ምንድነው የሚለው ካላችሁ ያለ እምነት እግዚአብሔርን ደስ ማሰኘት አትችሉም። የእግዚአብሔር ቋሚ ምስክር ሆናችሁ ስማችሁ እንዲታወስ በምድሪቱ ላይ እንዲታወስ በሚቀጥለው ጀነሬሽን ላይ እንዲታወስ ስማችሁ በምድር ላይ እንዲገነን ትፈልጋላችሁ? እንግዲያውስ በእምነት ጽኑ። እምነት ያስፈልጋል። ያለ እምነት እግዚአብሔርን ማስደሰት አንችልም፣ ምንም ነገር ቢኖር ማለት ነው። በመጽሐፍ ቅዱስ ውስጥ የተጠቀሱ እነኚህ ቋሚ ምስክር ተብሎ የተጠቀሱ ሰዎች ሁሉ የተጠቀሱበት መንገድና ምክንያታቸው እምነታቸው በእምነታቸው ምክንያት ዛሬ ግን የምናጠናው አንድ በእምነቷ ምክንያት መጽሐፍ ቅዱስ ውስጥ የሰፈረች ከይሁዳ ወገን ያልሆነች ከእስራኤል ወገን ያልሆነች አንዲት ድንቅ ሴት አለች።
ድንቅ ሴት በመጽሐፍ ቅዱስ ውስጥ የሰፈረች ከቋሚ ምስክሮች ውስጥ ተርታ የገባች የተጠቀሰች ዕብራውያን መጽሐፍ ጻፊ በመገረም ስለሷ የተረከላት የእምነት ሰው አለች። ስለዚህች ሴት እንመለከታለን። ማነች እቺ ሴት? መጽሐፍ ቅዱስ ስለዚህች ሴት ምን ይላል የሚለውን እንመለከታለን። መጽሐፍ ቅዱሳችንን እንከፍትና ኢያሱ ምዕራፍ 2 ላይ እንሄዳለን። የእስራኤል ልጆች ኢያሱ እየመራቸው የገጠማቸው አንድ ትልቅ ፈተና ነበር። ያም ደግሞ የኢያሪኮ ግንብ ይባላል። የኢያሪኮ ግንብ በጣም ትልቅ ፈተና። የኢያሪኮን ግንብ እንዴት አድርገው እንደሚያልፉ ማሰብ በራሱ ፈተና ነበር እና ከዚህ የተነሳ የኢያሪኮ ግንብ ደግሞ በጣም ጠንካራ ግንብ ስለሆነ ከተማዋ ሙሉ በግንብ የተዘጋች ስለነበረች በጣም እጅግ ተጨነቁ። 2 ሰላዮችን ይልካል። እስቲ አለፍ አለፍ እያልን አንዳንድ ሐሳቦችን ከዚሁ እየተረዳን እንሄድ። ምዕራፍ 2 ቁጥር 1 ላይ ከዚያም የነዌ ልጅ ኢያሱ ሄዳችሁ ምድሪቱን በተለይም የኢያሪኮን ከተማ ሰልሉ ብሎ ከሰጢም 2 ሰላዮች በስውር ላከ። ሰዎቹም ሄደው ረአብ ከተባለች ጋለሞታ ቤት ገቡ፣ በዛም አደሩ። አሁን በደንብ ስሙን፣ በደንብ እንድትሰሙ የሚፈልገው ነገር አለ። መንፈስ ቅዱስ በደንብ እንድትሰሙ ይፈልጋል። እቺ ሴት ጋለሞታዋ ረአብ ጋለሞታ ሴት ነች። ሰላዮቹ የገቡት የት ነው? ጋለሞታዋ ቤት ነው። እሷ ደግሞ ምናዊት ከነዓናዊት ነች። ኢያሪኮ ውስጥ የምትኖር ከነዓናዊት ወደዚች ሴት ቤት ገቡ። አሁን መጀመሪያ እንድትረዱልኝ የሚፈልገው ነገር አለ። የድሮ አማርኛ ቢሆንም የምትረዱት ይመስለኛል። ጋለሞታ የሚለው ፕሮስቲቱት ማለት ነው፣ ወይም ደግሞ እግዚአብሔር በቅድስና የሰጠውን ገላ ገንዘብ ለማግኘት እና በሱ የምትተዳደር ሴት እንደማለት ትርጉም ትረዱታላችሁ። እና እቺ ሴት ከነዓናዊት ነች፣ ኢያሪኮ ውስጥ ነው የምትኖረው። ሰላዮቹ ግን ሄደው የገቡት እሷ ቤት ነው። ለምሳሌ አንዳንድ ነገር አጋጣሚዎች የፈጠሩት ነገር እንዳይመስል። ሁል ጊዜ ስለ መጽሐፍ ቅዱስ ስነግራችሁ ሁል ጊዜ ስንማር ታስታውሳላችሁ። በእግዚአብሔር ዘንድ አጋጣሚ የሚባል ነገር የለም። በእግዚአብሔር ዘንድ እቅድ ነው ያለው፣ ፕላን ነው ያለው። ለሁሉም ነገር ጊዜ አለው። እግዚአብሔር ነገርን ሁሉ የሚሰራው መቼ ነው? በራሱ ጊዜ። አሁን የእግዚአብሔር ጊዜና ረአብ ተገጣጥመው በስጋ ከተዋረደችው፣ ስራዋ ከተዋረደው፣ በሰዎች ዘንድ ሞገስ ከሌላት፣ ከምትሰደብ፣ የምትኖረው በግልሙትና የሆነች ሴት ቤት ውስጥ እነኚህ ሰላዮች ይገባል። ሰላዮቹን ትቀበላቸዋለች። ሰላዮቹ ምን ለማድረግ ነው የገቡት? ኢያሪኮን ለመደምሰስ እና ከዛ ደግሞ ወደ ከነዓን አልፎ ለመሄድ ነው። መንገዳቸው ላይ ነበር ኢያሪኮ ብቅ ያለ። መንገዳቸውን ኢያሪኮን ካላለፉ የሚያልፉበት መንገድ አልነበር። በዚህ ምክንያት ነው እና ወደዛች ሴት ቤት ገቡ። የዚህ ሴት ፐርሰናሊቲው ይሄ ነበር። ለኢያሪኮ ንጉስም እነሆ ምድሪቱን ሊሰልሉ ጥቂት እስራኤላውያን በሌሊት ወደዚህ መጥተዋል ተብሎ ተነገረው። አሁን ለኢያሪኮ ንጉስ ተነገረው። የሚሰልሉ ሰዎች በሌሊት መጥተዋል። ወዴት ገብተዋል? ወደ አጥሩ ውስጥ፣ ወደ ግንብ ውስጥ ገብተዋል ተብሎ ተነግሮታል። ከዛ የኢያሪኮ ንጉስም ወደ አንቺ መጥተው ወደ ቤትሽ የገቡት ሰዎች ምድሪቱን በሙሉ ለመሰለል ስለሆነ እንዳታስወጫቸው የሚል መልእክት ወደ ረአብ ተላከ። ይኸውላችሁ አሁን ሰዎቹ ወደ ረአብ ቤት እንደገቡ ለኢያሪኮ ንጉስ ተነገረው። የኢያሪኮም ንጉስ ደግሞ መልእክተኛ ላከባት ረአብ ላይ እንዳታስወጫቸው። ቤትሽ እንደገቡ 2 ሰላዮች እንደገቡ ሰምተናል፣ እንዳታስወጫቸው። ሰምተሻል፣ ነግረንሻል፣ እንዳታስወጫቸው ብሎ ንጉሱ መልእክት ላከባት። ይሄን ጊዜ እቺ ሴት የምትለውን በደንብ ስሙ። አሁን ስሙ። ሰላዮቹን ተቀብላለች? አዎ ተቀብላ። በቤቷ አሳድራለች? አዎ አሳድራለች። ከዚህ በኋላ ግን ሴቲቱ ግን 2ቱን ሰዎች ተቀብላ ሸሽጋቸው ስለነበር እንዲህ አለች፣ በእርግጥ ሰዎቹ ወደ እኔ መጥተዋል፣ ነገር ግን ከወዴት እንደመጡ አላውቅም። ጨልሞ የቅጥሩ በር ከመዘጋቱ በፊት ወጥቶ ሄደዋል። በየት በኩል እንደሄዱ ግን አላውቅም። ልደርስባቸው ትችላላችሁና ፈጥናችሁ ተከታተሏቸው። ነገር ግን ሰዎቹ ጣራ ላይ አውጥታ በረበረበችው የተልባ እግር ውስጥ ደብቃቸው ነበር። ሰዎቹም ሰላዮቹን በመከታተል ወደ ዮርዳኖስ መሻገሪያ የሚወስደውን መንገድ ይዘው ሄዱ። አሳዳጆቹ ወጥተው እንደሄዱም የቅጥሩ በር ተዘጋ። ያውላችሁ እያደረገች ያለውን ነገር ተመልከቱ። ሰላዮቹ የማን ወገን ናቸው? የእስራኤል ወገን ናቸው። ሰላዮቹ ምንድናቸው? የእግዚአብሔር ሕዝብ ናቸው። እቺ ሴት ስለ እግዚአብሔር ሕዝብ መቅናት ጀመረች ማለት ነው። ምን ማለት? ስለ እግዚአብሔር መቅናት ጀመረች። ሴትየዋ እኮ ፐርሰናሊቲዋ እኮ ለእግዚአብሔር የሚቀና እኮ አይደለም። ስራዋ እኮ ለእግዚአብሔር የሚያስቀና አይደለም። በሰው ፊት እኮ በእንደዚህ አይነት ነገር ሞገስ የምታገኝ ሴት አይደለች። ምናልባትም እነኚህ ሰላዮች በገቡ ሰዓት እኮ አንዳንዶቹ ምን ብለዋል? እቺ ሴት ለግልሙትናዋ ወንዶችን ነው ያስገባችው፣ ስለዚህ ቤቷ ማሳደር ብርቅ አይደለም ብሎ ዝም ብሎ ነበር። ከተማዎቿ ግን የራሷ ሰላዮች ስለነበሯት የመጡ ሰዎች ደግሞ የእስራኤል ሰላዮች እንደሆኑ ስለተነገረው ንጉሱ ግን የገቡት ሰዎች ከአንቺ ጋር ለመዳራት ሳይሆን ለስለላ ስለሆነ እንዳታስወጫቸው የሚል መልእክት ላከ።
እቺ ሴት ምንም ሌላ ነገር ታሪክ ውስጥ አትገባ፣ አቅጣጫ ነው የምታስቀይረው። በእርግጥ መጥተው ነበር፣ ግን ወጥተው ሄደዋል። ከአጥሩም ደግሞ ርቀው ሄደዋል። ተከታተሏቸው በማለት አቅጣጫ አስቀየር እንዳይገኙ አደረገች። እግዚአብሔር ማንጋ መቼ እንደሚገለጥ አይታወቅም። ማንጋ መቼ እንደሚመጣ አይታወቅም። እግዚአብሔር የተዘጋጀ ልብ ላይ የሆነ ጊዜ ላይ ይመጣና ይጠቀምበታል። ማንም ይሁን ማን የሰው ፐርሰናሊቲ ሳይለይ እግዚአብሔር ማንም የፈለገውን አይነት ሰው ለፈለገው ዓላማ መጠቀም ይችላል። ለፈለገው ዓላማ። እኔ ደካማ ነኝ፣ እኔ ኃጢአተኛ ነኝ፣ እኔ እንደዚህ ነኝ፣ እኔ እንደዛ ነኝ አይደለም። እግዚአብሔር የሚሰራው በልብ ነው። ልቡ መልካም የሆነን ሰው የሆነ ቀን እግዚአብሔር ለራሱ ዓላማ፣ ለራሱ አጀንዳ፣ ለራሱ ፕላን ፈልጎ ያገኘዋል። እና የእግዚአብሔር አጀንዳና የእግዚአብሔር ፕላን ነበር ረዓብን ያገኛት። እና ረዓብ እነዚህ ሰዎች ከገቡ በኋላ የምታስተናግደው ልተኟት እንደመጡ ሰዎች ሳይሆኑ እንደ እግዚአብሔር ሕዝቦች ነበር የምታስተናግደው፣ እንደ እግዚአብሔር ሰዎች። ቀጥሎ ያለው ሐሳብን አንድ ባንድ እንድንመለከት ስለፈለኩ ነው። በጣም የሚባርክ በጣም በቃ የሚደንቅ በጣም እምነታችንን ከፍ የሚያደርግ ክፍል ስለሆነ አንዳንድ ነገሮችን አብረን እንድንመለከት ፈለኩ። ሰላዮቹ ከመተኛታቸው በፊት ሴቲቱ ወደ ጣራ ወጥታ ያስቀመጠቻቸው የት ነው? ጣራ ላይ ነው። ከመተኛታቸው በፊት ወደ ጣራ ወጥታ እንዲህ አለቻቸው፣ ስሙ አሁን እግዚአብሔር ይህችን ምድር እንደሰጣችሁ እናንተንም መፍራት እንዳደረብን የዚህች ሀገር ነዋሪዎች ሁሉ ልባቸው በፊታቸው መቅለጡን አውቃለሁ። ከግብፅ በወጣችሁ ጊዜ እግዚአብሔር ቀይ ባህርን በፊታችሁ እንዴት እንዳደረቀ እናንተም ከዮርዳኖስ በስተምስራቅ ፈጽሞ ያጠፋችኋቸውን ሁለቱን የአሞራውን ነገሥታት ሴዎንንና ዐግን ምን እንዳደረጋችሁም ሰምተናል። ይህን በሰማን ጊዜ ልባችን ቀለጠ። እናንተን ከመፍራት የተነሳ ያልተሸበረ ሰው አልነበረም። እግዚአብሔር አምላካችሁ በላይም በሰማይም በታችም በምድርም እርሱ አምላክ ነውና። ያላችሁ እቺ ሴት ከዚህ በፊት ስለ ጌታ ኢየሱስ ክርስቶስ ተሰብካ አታውቅም። አንዳንድ ሰዎችን ጌታ ኢየሱስ ክርስቶስ ራሱ ነው ስለራሱ የሚሰብካቸው። ጳውሎስን ማንም አልሰበከውም። ጳውሎስ ራሱን የሰበከው ጌታ ኢየሱስ ክርስቶስ ራሱ ነው። እቺ ሴት በእርግጥ የምትኖረው በብሉይ ኪዳን ዘመን ነው። ይኸውላችሁ በብሉይ ኪዳን ዘመን እየኖሩ አዲስ ኪዳን የገቡ ሰዎች አሉ። ከዚህ ቀደም አንዳንዶቹ ነግራቸዋለሁ። አንደኛዋ ደግሞ ዛሬ የምነግራችሁ ረዓብ ነች። በብሉይ ኪዳን እየኖረች አዲስ ኪዳን የገባች ሴት ማለት ከእናንተ ጋር እኮ ያለው አምላክ እኮ ሁሉን የሚችል አምላክ ነው ብላ ኮንፌስ ነው የምታደርገው። የተናዘዘች እኮ ነው። ኃጢአቷን ትናዘዝና ከዛ ከእናንተ ጋር ያለው አምላክ እኮ ሁሉን የሚችል አምላክ ነው። ትልልቅ የሚባሉትን ነገሥታት እና ዐግን እኮ እንዴት አድርጎ እንደቀጣቸው ሰምተናል። ከዛ ተነሳስ ልባችን ቀልጧል፣ እኛም ፈርተናል። ከዛ በኋላ የምትለውን አንደኛውን ሐረግ ደግሜ ባነብላችሁ ደስ ይለኛል። እግዚአብሔር አምላካችሁ በላይ በሰማይ በታችን በምድር አምላክ ነውና ጨረሰች። ስናምን ምን ብለን የተቀበልነው? እኛ በአዲስ ኪዳን ዘመን ምን ብለን የተቀበልነው? ኢየሱስ ጌታ እንደሆነ በአፋችን መስክረን በልባችን ደግሞ እግዚአብሔር አብ ከሙታን እንዳስነሳው አምነን ነው አይደለ? ጌታ ኢየሱስ ክርስቶስን የተቀበልነው። እሷ ግን ተቀበለች በብሉይ ኪዳን ዘመን። ይኸውላችሁ እንደዚህ ብላል፣ እግዚአብሔር አምላካችሁ በላይም በሰማይ በታችም በምድር በእርግጥ ምንድነው እርሱ አምላክ ነውና አለች፣ አሰመረች። በቃ ይሄ ማለት ኮንፌሽን የሚባለው ይሄ ማለት በአፋችን መናገር መመስከር የሚባለው ነው ያደረገችው። የእናንተ አምላክ በሰማይም አምላክ ነው በምድርም አምላክ ነው፣ ሰማይና ምድርን የሚገዛ የእናንተ አምላክ ነው አለች። ክብር ለኢየሱስ ይሁን። እቺ ሴት በአንድ ጊዜ ከብሉይ ኪዳን ዘመን ወደ አዲስ ኪዳን ዘመን ገባች። በአንድ ጊዜ የእግዚአብሔር መገለጥ፣ የእግዚአብሔር እሳት፣ የእግዚአብሔር ክብር ሲያገኝ አያችሁ። የእግዚአብሔር ክብር ከቆሻሻ ስትወጡ ላያገኛችሁ ይችላል። እዛው ቆሻሻ ውስጥ እንዳላችሁ እግዚአብሔርን ሲክ የምታደርጉት የምትፈልጉት ከሆነ እግዚአብሔርን የሚፈልገው ልብ ያገኘዋል አይደል የሚለው ያለበት ቦታ ላይ ሆኖ እንኳን እግዚአብሔር መውጣት አክቶት ጌታው እጄን ያዘኝ አውጣኝ የሚል ሰው ሁሉ እግዚአብሔርን ያገኘዋል። ክብር ለኢየሱስ ይሁን። እግዚአብሔር መጥቶ ያገኘዋል። እቺ ሴት እዚህ ቦታ ላይ ምንም የተጻፈላት ነገር ባይኖርም በልቧ ውስጥ ግን የሆነ ረሃብ ግን ነበር። አንድ ጥማት ግን ነበር። በቃ የሆነ የእግዚአብሔርን ክብር ስለ እግዚአብሔር በሰማች ሰዓት ላይ ልቧ ቀልጦባታል። የእሷ ልብ በፍርሃት አይደለም የቀለጠው፣ በቃ እግዚአብሔር አምላክ መሆኑን በማወቅ ነው የቀለጠው። እሷ የኢያሪኮ ሰዎች ልባቸው የቀለጠው በፍርሃት ነው፣ ፈርተው ነው። ሌሎች ህዝቦችና ነገሥታትን ጨርሰዋል፣ እነኚህ ህዝቦች አደገኛ ናቸው ሲባል ስለሰሙ ነው። እቺ ሴት ግን ልቧ የቀለጠው ከእግዚአብሔር አብ ክብር የተነሳ እግዚአብሔር አምላክ የእውነት አምላክ ስለሆነ ነው። የሰማይም አምላክ ስለሆነ የምድርም አምላክ መሆኑን በመረዳት ልቧ ቀልጦ ነበር። አሁን አለች ከመተኛታችሁ በፊት የምንነጋገረው ነገር አለ አለች። የእናንተ አምላክ በእርግጥ የሰማይም የምድርም አምላክ ነው። ከዚህ የተነሳ
በእናንተ ፊት ለፊት እየወጣ ጠላቶቻችሁን እየደመሰሰ እናንተን ወደፊት እየገፋችሁ እዚህ አድርሷችኋልና እኔም ደግሞ የእናንተን አምላኬ አድርጌ በመቀበል ከእናንተ ጋር በመተባበር እኔንና ቤተሰቤን አተርፋለሁ አለች። ክብር ለእግዚአብሔር ይሁን። እንደዚህ ነው ወዳጆች፣ ብቻችሁን አይደለም የምትተርፉት፣ ቤተሰባችሁን ጭምር ነው የምታተርፉት። ወደ እግዚአብሔር ስትመጡ እግዚአብሔር ጥቂት የለውም። እግዚአብሔር አበንደንስ ነው ያለው፣ ብዙ ነው ያለው፣ አበንደንስ ነው ያለው እና እርሷ ምን ወደ እግዚአብሔር በመምጣት እግዚአብሔርን የግል ጌታዋ የግል አምላኳ አድርጋ ከመቀበሏ የተነሳ ራሷንና ቤተሰቦቿን ስታድን እንመለከታለን። ስለዚህ አድኑኛል። አሁን ድርድር ውስጥ ነው የምንገባው አለች። አሁን ድርድር ነው። የእናንተ አምላክን ማንም እንደማያስቆመው ተረድቻለሁ። ስለዚህ እኔ ከዚህ አምላክ ጋርና ከአምላክ ሰራተኞች ጋር ወግናለሁ አለች። ከወገናችሁ ለጽድቅ ወገኑ፣ ከወገናችሁ ለእግዚአብሔር ወገኑ፣ ከወገናችሁ ለክርስቶስ ኢየሱስ ወገኑ፣ ከወገናችሁ ለመንፈስ ቅዱስ ወገኑ። ፔሬድ አለቀ። ከዚህ ውጭ የለም። ለእግዚአብሔር የወገነ ብቻ፣ ከእግዚአብሔር ሕዝብ ጋር የሆነ ብቻ፣ እግዚአብሔር አብሮ ከወጣው ጋር የሆነ ብቻ ነው መትረፍ የሚችለው። ይኸውላችሁ ኢያሪኮ በሙሉ ሲጠፋ ዜሮ ምንም ዱቄት ኢያሪኮ ሙሉ በሙሉ ሲጠፋ ከኢያሪኮ የተረፈችው እቺ ሴትና ቤተሰቦቿ ናቸው። በምን ምክንያት? በእግዚአብሔር በማመኗ ምክንያት። እግዚአብሔርን እንደ ግል አዳኝ አድርጓ ኮንፌስ አድርጋ በመቀበሏ ምክንያት፣ እግዚአብሔር አምላኬ ነው ብላ በማመኗ ምክንያት። ከእንደገና ደግሞ እጇን ለማን ሰጠች? ለእግዚአብሔር ሰዎች ሰጠች። ከእናንተ ጋር ሆኛለሁ፣ ስለዚህ ስለላችሁን እኔ አገዛችኋለሁ። እናንተስ እቺ ምድር መታችሁ በምትወርሱበት ጊዜ ምን ታደርጉኛላችሁ? እኔንና ቤተሰቤን ታድናላችሁ የሚል ዲል ገባች ማለት ተነጋገረች። ስለዚህ አሁን ሲነጋገሩ ንግግራቸው ውስጥ ዘለግ ያለ ንግግራቸው ውስጥ ዝም ብሎ የአንድ ደቂቃ ምናምን ንግግር አይደለም። ዘለግ ያለ ንግግራቸው ውስጥ እንዴት ይሆናል የሚሉትን ተነጋገረው። ይሆንልሻል፣ በእርግጥ መልካም ነው፣ እኛም ቃል እንገባልሻለን፣ እንምልልሻለን፣ አንቺን እናድንሻለን፣ በምንገባበት ጊዜ አነካሽም። ግን ይህንን የምናደርገው አንድ ነገር ካደረግሽልን ነው። ቁጥር 18 ላይ ወደ ምድሪቱ በገባን ጊዜ ይህንን ቀይ ፈትል እኛን ባወረድሽበት መስኮት ላይ አስረሽ ካንጠለጠልሽው እንዲሁም አባትሽንና እናትሽን ወንድሞችሽና የአባትሽን ቤተሰቦች ሁሉ ወደ ቤትሽ ካመጣሻቸው ብቻ ነው። ማንም ከቤትሽ ወጥቶ መንገድ ላይ ቢገኝ ደሙ በራሱ ላይ ይሁን፣ እኛ እንጠይቅበትም። ነገር ግን ከአንቺ ጋር ቤት ውስጥ ያለ ማንኛውም ሰው ከተነካ የደሙ ባለዕዳ እንሆናለን። እኛ የምናደርገው ብትነግሪን ግን ካስማልሽን መሐላ ነፃ እንሆናለን። እቺ ሴት ይህንን ሁሉ ከተነጋገሩ በኋላ በሆነ መስኮት ታስመልጣቸዋለች። እነሱም በምታስመልጥበት መስኮት በኩል ቀይ ፈትል ካንጠለጠልሽ፣ ስለዚህ ያ ያንቺ ቤት መሆኑን ስለምናቅ ያንቺን ቤትና ቤተሰቦችሽን እናድናቸዋለን። ግን አንድ ነገር እንንገርሽ፣ የምናድናቸው መቼ መሰለሽ? ይሄ አዲስ ኪዳናዊ ኮንሰፕት ስላለው አዲስ ኪዳን ኮንሰፕት ነግራቸዋል። የምናድናቸው መቼ መሰለሽ? አባትሽን፣ እናትሽን፣ ወንድሞችሽን፣ እህቶችሽን፣ ዘመዶችሽን ሁሉ የት ካደረግሽ? ቤትሽ ውስጥ ስሙኝን በደንብ ቤትሽ ውስጥ። ልጄ እኮ እንደዚህ ብሎ ጠፋ፣ አባቴ እኮ ጠፋ፣ እናቴ እኮ ጠፋ፣ ምናምን ጠፍተዋል፣ በቃ የለም። ስለዚህ ካንቺ የተነሳ መዳን ካለባቸው እነርሱ ወዴት መግባት አለባቸው? ወደ አንቺ ቤት። እግዚአብሔር ለአንቺ ለአንተ ከመገለጡ የተነሳ ካንተ የተነሳ ቤተሰቦች መዳን ካለባቸው ወደ አንተ ቤት መሰብሰብ አለባቸው። ስለዚህ ምን እያለ መሰላችሁ? ይሄ ጥቅስ ይሄ ነገር አዲስ ኪዳናዊ ኮንሰፕቱ ምን እንደሆነ ታውቃላችሁ? በክርስቶስ ኢየሱስ የማያምን ሁሉ ይጠፋል፣ በክርስቶስ ኢየሱስ የማያምን ሁሉ ይጠፋል እያለ ብሉይ ኪዳን ላይ እኮ ነው ኢየሱስ ክርስቶስ እየተሰበከ ያለው። በክርስቶስ ኢየሱስ የማያምን ሁሉ ይጠፋል። ወርቃማው ጥቅስ ዮሐንስ 3:16 ዝቅ ብሎ ምንድነው የሚለው? 17 ላይ በክርስቶስ ኢየሱስ ያመነ አሁኑኑ ድኗል፣ ያላመነስ አሁኑኑ ተፈርዶበታል። ስለዚህ በክርስቶስ ኢየሱስ ካልሆነ በቀር መዳን በሌላ መንገድ የለም። ሐዋርያት ሥራ ላይ መጣ ማለት ነው። በክርስቶስ ኢየሱስ ካልሆነ በቀር መዳን በሌላ መንገድ የለም። ስለዚህ እነኚህ ሰዎች የሚድኑት መቼ ነው አለ? አንቺ ቤት ከተገኙ ብቻ ነው። ያ ማለት የአንቺን አምላክ ካመለኩ ብቻ ነው። ክብር ለእግዚአብሔር ይሁን። እኔ የብሉይ ኪዳን የአዲስ ኪዳን ኮንሰፕት ያስገርመኛል። ለዚህ ነው ክርስቶስ ኢየሱስ የኤማውስ መንገደኞችን ወደ ኤማውስ እየተመለሱ ባገኛቸው ሰዓት ላይ ምንድነው እያወራችሁ የምትሄዱት ብሎ ዲስከሽን ጀመረ። ክርስቶስ ኢየሱስ ከሞት ከተነሳ በኋላ እባክህ ተወን እስቲ፣ እኛማ ክርስቶስን እኮ ተከትለን ነበር፣
እና በሶስተኛው ቀን እነሳለሁ ብሎ በሶስተኛው ቀን አልተነሳም። ጉድ አደረገን። በጣም ተስፋ አድርገው ነበር። በቃ የሱ ተከታዮች ነበርን። እኛ ከኤማውስ ነበር የመጣ ነው። አሁንማ ተስፋ ቆርጠን ወደ ኤማውስ እየተመለስን ነው። እንዴ አንተ አሁን ይሄንን ወሬ አልሰማም ነው የምትለው አሉት ኢየሱስ ክርስቶስ። በሀገሩ ላይ የለህም እንዴ? ምን አይነት ሰው ይሄ እኮ በጣም እኮ የሰሞኑ ዜና እኮ እሱ እኮ ነው እያሉት፣ እንዴት አልሰማህም ብሎ ኢየሱስ ክርስቶስን ያናገሩት። እናንተ ግን ነቢያትና መጻሕፍት ሁሉ እኮ የተጻፉት እኮ ስለኔ ነው፣ እንዴት አታውቁም ምናምን ነገር ብሎ ስላቸው አሉ። ውስጣቸው መቃጠል ጀመረ። መጽሐፍ ቅዱስ እንደዚህ ነው የሚለው፣ ውስጣቸው ይቃጠል ጀመር ይላል። ኢየሱስ ክርስቶስ መናገር ሲጀምር ስለ መጽሐፍት ማውራት ሲጀምር እንጂ ስለ ብሉይ ኪዳን ነው ማውራት የጀመረው ማለት ነው። አዲስ ኪዳን አልተጻፈማ። ስለ ብሉይ ኪዳን ሲነግራቸው ውስጣቸው መቃጠል ጀመረ። ከዛ አልፏቸው ሊሄድ ስል በቃ እኛ እዚህ ነው የምናድረው፣ ከኛ ጋር አድረህ ሄድ፣ መንገዱ ረጅም ነው አሉት። አደርስም እዚሁ አድረህ ሄድ ብሎ ከዛ ገባና እንጀራም ቆርሶ ሲሰጣቸው ባርኮ ሲሰጣቸው ከዛ አይናቸው በራላቸው። ክርስቶስ ኢየሱስ ግን ተሰወረ። ክብር ለኢየሱስ። ወይኔ ወይኔ ወይኔ! ለካ ለዚህ ነው እንደ ቅድም እኮ ሲናገር ውስጣችን ይቃጠል የነበረው አሉ። ውስጣችን ይቃጠል የነበረው ለዚህ ነው እንዴ? ኧረ በለው ኧረ በለው ኧረ በለው። አሁን አያችሁ ተገለጠላቸው እና በክርስቶስ ኢየሱስ ካልሆነ በስተቀር መዳን የለም እያለች ነው እቺ ሴት። ወይም ደግሞ እነኚህ ከእስራኤል የመጡ ሰላዮቹ እያሉ ያሉ በክርስቶስ ኢየሱስ ካልሆነ በስተቀር የመዳን መንገድ የለም። የመዳን ብቸኛ መንገድ ማን ነው? ክርስቶስ ኢየሱስ ነው። በሩ ማን ነው አለ? በቃ ኢየሱስ እኔ ነኝ አለ። የመዳን በር እኔ ነኝ፣ በእኔ በኩል የገባ ብቻ ይድናል። እና ወንድሞችሽም ቢሆኑ አባትሽም ቢሆን እናትሽም ብትሆን እኛ የምንምርልሽ መቼ ነው አሏት? ቤትሽ ውስጥ ስትሆኚ። እግዚአብሔር ያንቺ ወንድምም ይሁን እህትም ትሁን እናትሽም ይሁን ማንም ይሁን ማን ያንቺን ነገር የሚያድንልሽ መቼ ነው አለ? በክርስቶስ ኢየሱስ ሲያምን ነው ማለት ነው። ከዚህ የተነሳ ነው በክርስቶስ የማምን ሁሉ በአንዱ ልጁ በክርስቶስ ኢየሱስ ስላላመነ ተፈርዶበታል የሚለው ቃል ዮሐንስ ምዕራፍ 3 ቁጥር 16 ላይ ተጻፈበት ምክንያት እሱ እና ይሄ ነው። ብሉይ ኪዳን እንደዚህ ነው ያስረዳው። እና አንዳንድ ሰዎች ብሉይ ኪዳን የተጻፈው የሆነ ሌላ መጽሐፍ ነው የሚመስላቸው። ክርስቶስ ኢየሱስ አዲስ ኪዳን ሲመጣ ለዚህ ነው ብሉይ ኪዳንን ብሉይ ኪዳን እኮ ስለኔ ነው አላቸው። ማለት ብሉይ ኪዳን መጽሐፍት ሁሉ ስለሚያወሩት ስለኔ አይደለም እንዴ ነው ያላቸው እኮ የነኝኔ ማውስ መንገደኞች ስለኔ እኮ ነው የሚያወሩት። ታዲያ እንዴት ትንቢቱን ምናምን ረሳችሁት? ያንኑ ትንቢት ረስታችሁት ነው እንዴ? በሶስተኛ ቀን እንደምነሳስ ረስታችሁ ነው ሳልነገርኳችሁ ረስታችሁት ነው የሚላቸው። እና ከዛ በኋላ ቀይ ክር አንጠልጥለው ያደለ ያሏት። ቀይ ክር ማለት ምን ማለት መሰላችሁ? የክርስቶስ ኢየሱስ ደም ማለት ነው። ክርስቶስ ኢየሱስ ማለት ይሄንን ቀይ ደም በምናይበት ጊዜ እናልፋለን። የእስራኤል ልጆችን በግብፃውያን ባርነት ቀንበር ውስጥ እያሉ ግብፃውያን አነቃቸውም ባሉ ሰዓት እግዚአብሔር መዓት እያወረደባቸው 10 መቅሰፍቶችን እንዳወረደ እናስታውሳለን። ከነኛ ላይ ግን 10ኛው መቅሰፍት ላይ ሲመጣ 10ኛው መቅሰፍት ምንድነው? የበኩር ልጅን መግደል ነበር። ስለዚህ ምን አድርግ አለው ሙሴ፣ በእያንዳንዱ እስራኤላዊ ደጅ ላይ ምን አድርግ? የጠቦት ደም ቀባ። ስለዚህ የሞት መልአክ በሚመጣበት ጊዜ እነሱን ያልፋቸዋል። ያ ማለት ምን መሰላችሁ? እሱም ጥላ ነው። ክርስቶስ ኢየሱስ ያለበት አይሞትም ማለት ነው። ክርስቶስ ኢየሱስ ከሌላችሁ ሙታን ናችሁ፣ የሞት መቅሰፍት ያገኛችኋል። ክርስቶስ ኢየሱስ ካላችሁ ሕያዋን ናችሁ። ክርስቶስ ኢየሱስ ያለው ብቻ ነው ሕያው። ያ ነበረ። መልአኩ መጣ እኮ የእስራኤላውያንን ቤት አልነካ፣ የግብፃን ቤት ሁሉ ግን በኩራቸውን ቀምቶ ሄደ፣ ገሎት ሄደ። በእያንዳንዱ ቤት ውስጥ ሬሳ ነበር የወደቀው። በእያንዳንዱ ቤት ውስጥ በኩር ሞቷል። እንደዚህ ለማውራት ቀላል ነገር ነው አይደለም? አሁን እንደዚህ አይነት ነገሮችን ዝም ብለን ነው አውርተን፣ አሁን በእኛ ቃል በእኛ ንግግር ምናምን ዝም ብለን እኮ ነው አውርተን የምናልፈው። እግዚአብሔር እኮ በቃ የሚሰራው ነገር ድንቅ እኮ ነው። ግን ቃላት የሚገልጽልን ግን እንዳልሆነ እንድትረዱልኝ እፈልጋለሁ። ቃላት የሚገልጽልን አይደለም፣ ቃላቶች የሚገልጹልን አይደለም። እግዚአብሔር ከቃላቶች በላይ ነው፣ ከንግግሮች በላይ ነው፣ ከሁኔታዎች በላይ እና ይሄ ክር ማለት እሱን ክራዩ መጡ። እስራኤላውያን ከተማዋን ምን አደረጓት? 7 ጊዜ ዞሩ። በሰባተኛው የምስጋና ጩኸት ጮሁ። ከተማዋ ምን አደረገች? ረገፈች። አንድ ሰው ተረፈ ይላል? አንድ እንስሳ ተረፈ ይላል? ወፍ የለም፣ ምንም ነገር የለም። አለቀ። ሁሉም ነገር ሰጥረቻል። ስለዚህ ከዛች ምድር የተረፉት ማን ሆኑ?
ረዓብና ቤተሰቧ። በጣም አይገርማችሁ? ያውላችሁ እዚህ ጋር አንድ ነገር ግን ነግራችሁ ማለት ፈልጋለሁ። ቅድም ምን ብያቸዋለሁ? ረዓብ ከናናዊት ነች። መዳን ለአይሁድም ለአሕዛብም መጥቷል መጽሐፍ የሚልበት ምክንያት፣ መዳን ለአይሁድም ለአሕዛብም መጥቷል የሚልበት ምክንያት፣ እቺ ሴት አሕዛብ አይደለች? መዳን አልገባም ቤቷ? ከተቀበለች አልዳነችም? በመቀበሏ ድናለች። ያውላችሁ በመቀበሏ ኢማጂን ጌታ ኢየሱስ ክርስቶስን በመቀበሏ፣ እግዚአብሔርን በመቀበሏ፣ ከእግዚአብሔር ጋር በመወገኗ ከናናዊት ሴት መጥፋት የነበረባት ቤተሰቦቿን ይዛ ድናለች። እስከ መጨረሻው በእስራኤል መካከል ነው የኖረችው። ይሄ ማለት ነው ዮሐንስ ጽፍ ምዕራፍ 4 ወር 5 ላይ በደሙ ከነገድ ሁሉ ከቋንቋ ሁሉ ከሕዝብ ሁሉ ከወገን ሁሉ በደሙ ምን አድርጓቸዋል? ተዋጅቷቸዋል። ያ ማለት ነው በክርስቶስ ኢየሱስ የሚያምን ሁሉ ምን ሆኗል ማለት ነው? የእግዚአብሔር ልጅ ሆኗል ማለት ነው። አሁን ይኸውላችሁ እስራኤላዊነት ወይም ደግሞ የእግዚአብሔር ሕዝብ መሆን በአዲስ ኪዳን ላይ ምንድነው የሚሆነው ማለት ነው? ብሉይ ኪዳን ላይም እንደዛ ነበረ። የሚገርማችሁ ይሄ ማሳያ ነው። ይሄ ማሳያ ሆኖ ነው የገባው ብሉይ ኪዳን ላይ። አዲስ ኪዳን ላይ የጌታ የሆነው ዘራችን ተጠይቆ አይደለም፣ መልካችን ተጠይቆ አይደለም፣ ሴት ነው ወይ ተብሎ ወንድ ነው ተብሎ አይደለም፣ ባሪያ ነው ወይ አይደለም፣ ጨዋ ነው ተብሎ አይደለም። በክርስቶስ ኢየሱስ የሚያምን ሁሉ የዘላለም ሕይወት ያገኝ ዘንድ እግዚአብሔር አብ ብቸኛ ልጁን ኢየሱስ ክርስቶስን ወደ ምድር ልኮታልና፣ ስለዚህ በእርሱ ያመነ ሁሉ ምን ሆነ? የእግዚአብሔር ልጅ አለ። ሙሉ የልጅነት ስልጣን ባይሆን ኖሮ ምን ነበር መሆን የነበረበት? አይ መዳን መጀመሪያ ለኛ ስለመጣ እኛ ከፈቀድንላችሁ ነው ለእናንተ የሚደርሰው ይሉን አልነበረም? አይሁድ ሊባል ይችል ነበረ። ግን በቃ አያችሁ ኢየሱስ ክርስቶስ በደሙ ፋቀው፣ እያንዳንዱ ፋቀው። ስለዚህ አዲስ ኪዳን በብሉይ ኪዳን ዘመን ውስጥ ነበረ። ለዚህ ነው ክርስቶስ ኢየሱስ እኔ አሁን በአካል ተገለጥኩ እንጂ መጽሐፍ ሁሉ ያወራው ስለማን ነበር አለ? ስለኔ ነበር አለ። ብሉይ ኪዳን ላይ የነበረው ያ ቀይ የተንጠለጠለው ፈትል እርሱ ማለት የክርስቶስ ኢየሱስ ደም ወይም ደግሞ ክርስቶስን የሚወክል ነበረ። ስለዚህ የክርስቶስ ኢየሱስ ደም የተገኘበት በክርስቶስ ኢየሱስ የተዋጀ ሁሉ የሞት መልአክ በሚመጣበት ጊዜ፣ የዘላለም እሳት በሚመጣበት ጊዜ፣ ጌታ ኢየሱስ ክርስቶስ በሚመጣበት ጊዜ ቤተክርስቲያን ምን ትሆናለች ማለት ነው? ትነጠቃለች ማለት ነው። ስለዚህ የረዓብ ቤተሰብ ረዓብና የረዓብ ቤተሰብ የምን ምሳሌ ናቸው? የቤተክርስቲያን ምሳሌ ናቸው። ቤተክርስቲያን ማለት ነው። አሜን በሉ። በክርስቶስ ኢየሱስ ከማመናቸው ተነሳ ማለት አሁን እኛ ከማመናቸው፣ እነርሱ ደግሞ በእግዚአብሔር አብ ከማመናቸው የተነሳ እግዚአብሔር የሰማይም የምድርም አምላክ ነው ብለው ከማመናቸው የተነሳ በቤተ ክርስቲያን ውስጥ የተገኙቱ ማለት በረዓብ ቤት የተገኙቱ፣ ስለዚህ ከረዓብ የተነሳ ስለዚህ ወደዛ መርከብ ከመግባታቸው የተነሳ ምን አደረጉ? ዳኑ። መጽሐፍ ቅዱስ እንደዚህ ይላል፣ በእውነተኛ ልብ በፍጹም ልብ ጌታ ኢየሱስ ክርስቶስን ጌታ አድርገህ በአፍህ ብትመሰክር በልብ ደግሞ እግዚአብሔር አብ ከሙታን እንዳስነሳው ብታምን ምን ታደርጋለህ? ትድናለህ። ዳንክ ማለት ነው። እንደዚህ ነው የቀለለው። ስለዚህ የኖህ መርከብም የቤተ ክርስቲያን ምሳሌ ነበረች። የረዓብ ቤትም ደግሞ የቤተ ክርስቲያን ምሳሌ ነበረ። ይገርማቸዋል። እና ረዓብ እንደዚህ አይነት ድንቅ ሴት ነች። ከምኗ የተነሳ? ከእምነቷ የተነሳ እና ሙሉ በሙሉ ኢያሪኮን ከደመሰሱ በኋላ ኢያሪኮን ወርሰው ጉዟቸውን ቀጠሉ። እስራኤል ጉዟቸውን ቀጠሉ። በዚህ ውስጥ እቺ ሴት ምን አይነት ድንቅ እምነት ቢኖራት ነው? እግዚአብሔር ይውላችሁ ምን መሰላችሁ? አንድ ሌላ እዚህ ጋር መረዳት ያለባችሁ ነገር አለ። እግዚአብሔር የእናንተ ባክግራውንድ ምንም ይሁን፣ ከጀርባችሁ የነበራችሁበት ህይወት ምንም ይሁን፣ የተወለዳችሁበት ሰፈር ምንም ይሁን፣ ያደጋችሁበት ሰፈር ምንም ይሁን፣ ኑሯችሁ ምንም ይሁን፣ ስራችሁ ምንም ይሁን፣ ሊጠቀምባችሁ ከፈለገ ግን እግዚአብሔር ይጠቀምባችኋል። አንዳንድ ሰዎች ድካማቸው ከምን ጋር የተገናኘ እንደው ታውቃላችሁ? ከትላንትናቸው ጋር የተገናኘ ነው። አንዳንድ ሰዎች ድካማቸው ከምን ጋር የተገናኘ ነው? የእምነት ድካም ነው የማወራው። የእምነት ድካማቸው ከምን ጋር የተገናኘ ነው? ከሚኖሩበት ህይወት ጋር የተገናኘ ነው። አንዳንድ ሰዎች ከኃጢአታቸው ጋር የተገናኘ ነው። ኃጢአቱ እኮ የሚታጠበው ክርስቶስ ኢየሱስ እኮ ሲገኝ ነው። ስናገኝ እኮ ክርስቶስን ስናገኝ ሁሉ ነገር እኮ ዜሮ ይሄዳል። ትላንትናችሁ ሊያስራችሁ አይገባም። በትናንትናችሁ አትታሰሩ። በትናንት የሚመታሰር ያለ ቢሆን ኖሮ ረዓብ ለእግዚአብሔር ክብር አትታጭም ነበር።